ሰላም ሰላም የናቲ ኤንድ ሊያ ቤተሰቦች እንዲሁም የናቲማን የቲክቶክ አካውንት ተከታዮች ዛሬ በጣም ብዙ ሰው ሲጠይቀኝ የነበረውን ለማብራራት ነው የመጣሁት። በጣም ብዙ ቴክስቶች ይመጣሉ። በቀን ውስጥ ቢያንስ ከ1000 ያላነሱ ቴክስቶች ይላኩልኛል። እንዴት እናድርግ እዚህ ጋር አልገባንም ምናምን ነገርና የብዙዎቻችሁ ጥያቄዎች አብዛኞቻችሁ ቪዲዮን አታዩትም። ይሄ መሰላቸት ነገር አለ። የተሻለ ነገር ህይወት ለመመስረት ከሆነ ለምንድን ነው ቪዲዮን ጊዜ ሰጥተን የማናየው? ስለዚህ ዛሬ በመሰራላችሁ ቪዲዮ ተረጋግታችሁ እዩ። በዚህ መሰረት እናንተ አፕላይ ካደረጋችሁ 100% እኔ ጋራንቲ ሰጣችኋለሁ ስራውን ታገኛላችሁ፣ ትቀጠራላችሁ። ስለዚህ እያንዳንዷን ስቴፕ ዛሬ በጣም ቀላሉን ነው ባይዘይ ልክ እንደዚህኛው አሁን ዛሬ እንደምሰራላችሁ ቪዲዮ በተለያየ ዲፓርትመንት ላይ የተለያዩ ስራዎችን እያመጣው እለጥፍላችኋለሁ። ፕሊስ ቪዲዮውን ስታዩ ዝም ብላችሁ የግድለሽ አትዩ። በቃ በጥሞና እኔ የማወራው በጥሞና ስሙ። አንዳንድ ሰው ቪዲዮን አይቻለሁ እንዴት ነው ፕሮሰስ የማደርገው ይላል። ቪዲዮ ላይ እኮ አለ እንዴት ፕሮሰስ እንደሚደረግ። አይ ቪዲዮን አላየውም ማለት ነው። ይሄ እኮ እኔን የሚጎዳኝ ነገር የለም ወይ ምን የሚጠቅመኝ ነገር የለም። እናንተን ግን ይጎዳቸዋል። ማግኘት ያለባችሁን እውቀት አዌርነስ አታውቁ። ለምሳሌ ስለ ፕሮሰስ ባለማወቅ እኮ ብዙ ሰው ተበልቷል። ምንም እኮ ደላሎች እኮ ምንም የተለየ እኮ ስልጣን ወይ ምንም የላቸውም እኮ። የተወሰነች ጫፍ ከእናንተ የተሻለች የተወሰነች ነገር ስለ ፕሮሰስ ያውቃሉ። ከተሳካ በዛ ይሞክራሉ፣ ካልተሳካ እናንተን ገንዘብ ይዘው ይጠፋሉ። በቃ ደላሎች የሚሰሩት ይሄንን ነው። ስለዚህ ያንን መንገድ ደግሞ እኔ በነፃ እንደዚህ እየሰራው አቀርብላችኋለሁ። ከእናንተ የሚጠበቀው ይሄንን ቪዲዮ ላይክ ማድረግ፣ ሼር ማድረግ፣ ሌላ ለውጭ ፕሮሰስ ይሆናል ለምትሉ ሰዎች ሼር እያደረጋችሁ አጋሩ። እንዲሁም ተጨማሪ ስራዎችን እኔ ስፖስት ወይም ሳጋራችሁ እንዲደርሳችሁ ሰብስክራይብ አድርጉ። ይሄንን ቻናል ምንም የሚጎልባችሁ ነገር የለም። እናንተ ሰብስክራይብ ስላደረጋችሁ የምታጡት ነገር የለም። ቀናነት ነው። እኔ በቀናነት መጥቼ እየሰራሁ ነው። እናንተም በቀናነት ሰብስክራይብ አድርጉ። ዋናው የቀናነት ብዙ ጊዜ ኢትዮጵያኖች እኛ ቀናነት ስለሚጎለን ነው ማናድገው። አሁን እስቲ ወደ ቪዲዮ ልውሰዳችሁ። ወደ ቪዲዮ ላምራችሁና እንዴት አድርጋችሁ እንደምትሞሉ ማለት ነው። በመጀመሪያ ደረጃ ይህንን እዚህ ጋር አሁን relocate.me የሚለውን relocate.me የሚለውን ዌብሳይት ትከፍታላችሁ። ከፍታችሁ ዌብሳይቱን እንደከፈታችሁ ወደታች ዝቅ ትላላችሁ። እነዚህ ሁሉ ትክክለኛ ዌብሳይቶች አይደሉም የምታዩዋቸው፣ ባይዘው እንዳትሸወዱ። ስትሄዱ እዚህ ጋር ይሆናል relocate አር ያለበት relocate የሚል አለ። ይሄንን ዌብሳይት ቀጥታ ትከፍታላችሁ። እዚህ ጋር ስትከፍቱ ቪዛ፣ ታክስስ፣ ሳላሪ፣ ኮስት ኦፍ ሊቪንግ፣ ሪሎኬቲንግ ካምፓኒስ፣ ጆብስ የሚሉ አሉ። እዚህ ዌብሳይት ላይ የሚለቀቁ በጥሞና ስሙኝ፣ እዚህ ዌብሳይት ላይ የሚለቀቁ ስፖንሰር የተደረጉ ስራዎች ናቸው። ስፖንሰር ማለት የእናንተን የቪዛ ክፍያ፣ የፕሌን ትኬት እንደገና ደግሞ መታችሁ እስክትቋቋሙ ድረስ ያለውን ወጪ የሚሸፍኑ ስራዎች የሚወጡበት ነው። አብዛኛው ፓኪስታን፣ ህንድ ይሄንን ዌብሳይት ተጠቅሞ ነው ወደ አውሮፓ መጥቶ ስራ ሳይቸገር የሚሰራው። ስለዚህ እዚህ ዌብሳይት ላይ ትመጣላችሁ። ስትመጡ የሚያሳያችሁ ይሄ ነው። ከዛን እናንተ ማድረግ ያለባችሁ ጆብስ የሚል አለ። የተለያዩ ምርጫዎች አሉ። እዚህ ጋር ለምሳሌ ካንትሪስ አለ፣ ቪዛ አለ፣ የተለያዩ ሄልዝ ኬር ምናምን አሉ። ለእናንተ አሁን የሚያስፈልጋችሁ ጆብ ነው። ጆብ የሚለውን ስትነኩ ወደዚህ ያመጣላችኋል። እናንተ ሀገር ከፈለጋችሁ ሀገሩን እዚህ ጋር ካንትሪ የሚለው ላይ የምትፈልጉትን ሀገር ለምሳሌ ጀርመን ከሆነ ለምሳሌ ስዊድን ልበል፣ ሰርች እናድርግ። ስዊድን ውስጥ ያለ ስራ ካለ ያመጣላችኋል። እንደዚህ ካምፓኒዎቹ አሉ። እዚህ ጋር አሁን ለምሳሌ እዚህ ጋር ሲኒየር ሶፍትዌር ኢንጂነር ይፈልጋሉ። ከዛን ይኸውና we are looking for and web platform ይላል። ካምፓኒው ይሆንና እዚህ ጋር አለ።
ስለ ድርጅቱ ማወቅ ከፈለጋችሁ እዚህ ጋር እያንዳንዱን ዲስክሪፕሽን ላይ ያስቀምጠውታል። ምን ምን እንደሚሸፍኑ የፕሌን ቲኬት ይሸፍናሉ፣ የቋንቋ ስልጠናዎችን ያመቻቻሉ፣ የቪዛ ሰርቪሶችን ያመቻቹላችኋል እናንተ። ስራው ግን ይሄ ነው። ስራውን ግን የምትሰሩት የት ነው? ቶኪዮ ጃፓን ነው የሚሰራው ስራው። ፖዚሽን ስለ ድርጅቱ ይሄው እዚህ ጋር ዝርዝር አለ። እያንዳንዱን ዝርዝር በጥሞና ታነቡታላችሁ ጊዜ ሰጣችሁት። ምን ምን እንደሚያስፈልግ ምን ምን እንደሆነ ሪኳየርመንቱ። ለምሳሌ እዚህ ጋር ሚኒመም ኳሊፊኬሽን ይላል፣ ዝቅተኛው መስፈርት ይላል 3 years of experience developing፣ ቢያንስ 3 ዓመት ልምድ ያለው በፓይተን ማለት ነው እንፈልጋለን። ጠንካራ ልምድ ላላቸው ሰዎች ቅድሚያ እንሰጣለን ይላሉ። ምናምን ምናምን አለ። ይኸውና መስፈርቶች ውስጥ ከታች ድረስ አሉ የተለያዩ መስፈርቶች። እነዚህ መስፈርቶች በጠቅላላ እናንተ አይታችሁ እናንተ እናሟላለን ብላችሁ ካሰባችሁ ማመልከት ነው። ብዙ ነገር እዚህ ጋር የተቀመጠ አለ። ለምሳሌ አሁን ደሞዙ፣ የቤት ኪራዩ እስከ መቼ ድረስ እንደሚሸፍኑላችሁ እያንዳንዱ አለ እዚህ ጋር። እናንተ ይሄንን ካያችሁ በኋላ ቀጥታ መታችሁ አፕ ላይ የሚለው ጋር ነው የምትሄዱት። እዚህ ጋር አፕ ላይ አለ። አፕ ላይ የሚለው ጋር ስትመጡ አሁን ምን ያስፈልጋችኋል መሰላችሁ? ኢሜይል ያስፈልጋችኋል። በኢሜይላችሁ ቀጥታ ትገባላችሁ። በኢሜይላችሁ ቀጥታ ከገባችሁ በኋላ አፕላይ የተወሰነ ሰዓት እስኪከፍት ድረስ ሊፈጅ ይችላል። ይሄውና አሁን ይሄ ከፈተ። እዚህ ጋር የሚሞላለ አፕሎድ ሲቪ ኢን እንግሊሽ፣ በእንግሊዝኛ የተዘጋጀ ሲቪ። ሲቪያችሁን እዚህ ጋር ትሞላላችሁ። ያላችሁን ዲግሪ፣ የዲግሪ አይነት እያንዳንዱን። ዲግሪ የማይፈልግ ስራዎች አሉ። ዲግሪ የማይፈልግ ከሆነ የስራውን አይነት አይታችሁ ስልክ ቁጥራችሁን፣ ስካይፒ ሊንካችሁን፣ ከየት እናንተ ጉዳዩን ሰርች አድርጋችሁት ነው ወይ፣ እያንዳንዱን ነገር። ልጅ ካላችሁ ወይም ከቤተሰብ ጋር ለመንቀሳቀስ ነው ወይ የምትፈልጉት፣ ወይ ብቻችሁን ነው ወይ፣ ፍቅረኛ ቤተሰብ እጩ አላችሁ ወይ፣ ባለትዳር ናችሁ፣ ለልጆቻችሁ ይህን ስራ አሁን ካመለከታችሁበት ሀገር ውጭ ደግሞ የተለያየ ሀገር ላይ ሌላ ሀገር ላይ የምትፈልጉ ከሆነ በዚህ ፕሮፌሽን ባላችሁ ፕሮፌሽን ይህ ሀገራቶቹ እዚህ ጋር ተዘርዝረዋል፣ ተቀምጧል። ጀርመን፣ ዩናይትድ ኪንግደም፣ ስፔን፣ ቤልጅየም፣ ፊንላንድ፣ ኢስቶኒያ፣ ፖላንድ፣ ኦስትሪያ፣ ዴንማርክ፣ ፍራንስ፣ ቆጵሮስ ያለ ተዘርዝሯል። እናንተ የምትፈልጉበት አገር ላይ መታችሁ ትመርጣላችሁ። ፎር ኤግዛምፕል ጀርመኒ ልበል። በቃ መረጥኩኝ። የምትፈልጉበት ሀገር ላይ መረጥኩኝ። ከዛም በኋላ ሁሉን ነገር የሚያስፈልገውን ከምን ላይ በኋላ እዚህ ጋር ታች ጋር መጥቼ አፕላይ ነው የማደርገው። በቃ ለምሳሌ እኔ አሁን ናቲ ናቲ አለ። ከዛም በኋላ ይሄ አለ። ከዛን እዚህ ጋር ሲቪ ያስገባሉ። ሲቪ የተዘጋጀ ሲቪ ካለ ሲቪውን ይሄንን ስነካ ሲቪው ከተቀመጠበት ቦታ ላይ ቀጥታ ከዚህ ጋር አምጥታችሁ ኢምፖርት ታደርጋላችሁ። የስንት ዓመት ልምድ አለኝ እኔ ያለኝ? ለምሳሌ የ3 ዓመት ከሆነ 3 years፣ የ4 ዓመት ከሆነ 4 ዓመት ያለኝ ዲግሪ
ባችለር ዲግሪ ከሆነ ማስተርስ ዲግሪ ፒኤችዲ ከሆነ ወይም ትምህርቱን እስካሁን ድረስ እየተማርኩ ከሆነ ያልጨረስኩ ከሆነ ለምሳሌ እኔ ባችለር ዲግሪ ነው ያለኝ አሁን ማስተርሴን ገና እየተማርኩ ስለሆነ ማለት ነው ባችለር ዲግሪ እላለሁ ስልክ ቁጥሬን አስቀምጣለሁ እዚህ ጋር ስካይፒ ካስፈለገ ያንን አደርጋለሁ የሚያስፈልገኝ ሳፖርት ድጋፍ ካለ ለልጆቼ ከሆነ ቤተሰብ ይዤ ከሆነ ሙቭ ማድረገው እዚህ ጋር ጠይቃለሁ ከዛን ምን ያህል ጊዜ ጀርመን ውስጥ ከሆነ ከ6 እስከ 12 ወር ላለው እዚህ ጀርመን የሚለው መርጫ ያለው ምን እላለሁ አሁን ልክ እዚህ ጋር ሲቪ ስላላስገባውና እዚህ ጋር ያልሞላውት ነገር ስላለ ይሄኛውን ሴቭን አያመጣልኝም ልክ አድርጌ እንደጨረስኩኝ ሁሉን ነገር ሲቪው ምናምኑ ሞልቼ ይሄ እዚህ ጋር 36% ያለው ልክ 60% ላይ ሲመጣ እናንተን አፕላይ ያደርጋችሁ ፋይላችሁ አሁን እዚህ ድርጅት ሄደ ገባ አለቀ ከዛም በኋላ ከእናንተ የሚጠበቀው ምንድነው መልስ መጠበቅ ነው የተለያየ ድርጅት ላይ እዚህ ድርጅት ላይ አለ አሁን ቅድም ያመለከታችሁት የተለያየ ድርጅት የተለያየ ስራዎችን እዚህ ጋር ትፈልጋላችሁ ስራዎች አሉ ይሁን አሁን እዚህ ጋር ሲኒየር ባይዚ አብዛኛው በአይቲ ዘርፍ ነው የሚበዛው ስራ ግን ሲኒየር ሶፍትዌር እዚህ ጋር እንዳለ ሲኒየር ኢንጂነር አለ እዚህ ጋር እሺ ፕሮዳክት ማናጀር ይፈልጋሉ ለምሳሌ ፕሮዳክት ማናጀሩ ጋር ስንገባ ሚኒመም ሪኳየርመንት ምን አስቀምጠዋል your qualification below እዚህ ጋር in addition administration experience of product manager is the fast growing online companies you also have ይላል ከዛን እያንዳንዱን እዚህ ጋር አስቀምጠውታል የሚያስፈልገውን እያንዳንዱን ነገር እዚህ ጋር አስቀምጠውታል ሪኳየርመንቱ ለእናንተ ደግሞ እነሱ ምን ያዘጋጃሉ ምን ያመቻቹላችኋል ይሄን ነገር ከወደዳችሁ ቀጥታ አሁንም ሄዳችሁ የት ነው አፕላይ የሚለው ውስጥ ትገባላችሁ ካልተመቻችሁ ሌላ ስራ ትፈልጋላችሁ አሁን ሌላ ስራ መፈለግ ነው ጃቫ ኢንጂነር አለ ምናምን ደሞዙ ሁሉ ነገሩ ተዘርዝሮ አለ እዚህ ጋር አሁን አውቶሜሽን ኢንጂነር ነው የሚፈልጉት ሊዝበን ነው አሁን ይሄ ምን ያካታል አዳፕቴሽን ቲፕስ አለ አዳፕቴሽን ቲፕስ ማለት መታችሁ ሀገሩን እስክትለምዱ ለምሳሌ ያለባችሁን ወጪ ይሸፍናል ሃውሲንግ ሰርች አሲስታንት ቤት በመፈለግ ላይ ያግዟችኋል ፍላይት ቲኬት ይችላሉ ቪዛ ሰርቪሱ ሙሉውን ይችላሉ ማለት የቪዛውን እያንዳንዱን ነገር ሂደቱን እነሱ ያቀላጥፉላችኋል ስራው የሚሰራው ሊዝበን ፖርቹጋል ውስጥ ነው ደሞዙ ደግሞ ኦኬ ደሞዙ አልገለጹትም ደሞዝ አልተገለጸም ከናንተ የሚያስፈልገውን እዚህ ጋር አስቀምጠውላችኋል ያለውን ነገር ምን እንደሚያስፈልግ እዚህ ጋር አስቀምጠውላችኋል ስለዚህ ከናንተ የሚፈልገው ምንድነው አፕላይ ማድረግ ነው አሁንም እዚህ ላይ አትቆሙ ቀጥሉ እየመጣችሁ እዚህ ጋር ይሄን አፕላይን እየነካችሁ ቀጥታው አፕላይውን ስትነኩ ወደዛ አፕላይ ወደምታደርጉበት ፔጅ ወስዳችኋል አንድ ቦታ ላይ አትወሰኑ አንድ ቦታ ላይ ተወስናችሁ ከቆያችሁ አው ችግር ነው ግን እናንተ ምንድነው ማድረግ የተለያየ ድርጅት ላይ የተለያየ ቦታ የተለያየ እናንተን ሊያማክል የሚችል ላይ የተለያየ ቦታ ላይ አፕላይ አድርጉ የዛኔ ምንድነው እናንተም ስራውን የማግኘት ለምሳሌ እዚህ ጋር ሎኬሽን ኤዥያ ውስጥ ከሆናችሁ ኤዥያ ኢሮፕ ከሆናችሁ ኢሮፕ ሪሞት ኤሪያ አሁን ለምሳሌ
የሪሞት ቦታ የማይገድበው ስራ ማለት ነው። ከፈለጋችሁ እዚህ ጋር ሪሞት ኤሪያ ላይ አድርጋችሁ ካታጎሪዎች አሉት። ባክ ኤንድ አለ፣ ሊድ ዲቨሎፕመንት አለ። እያንዳንዱ ነገር እዚህ ጋር እየገባችሁ ለምሳሌ ይሄ ጃፓን ነው፣ ስፔን ነው ይሄኛው ስራ፣ ይሄኛው ከየትኛውም ቦታ ሆናችሁ የምትሰሩት ነው። ቦታ የማይገደው ነው ሪሞት የሚለው። ሪሞት የሚለው እነሱ ለሁለት አይነት ፐርፐዝ ይጠቀሙታል። አንደኛ ስራውን ኢትዮጵያ ውስጥ ሆናችሁ ልትሰሩት ትችላላችሁ። ድርጅቱ ውጭ ነው፣ ደሞዙ የሚከፈላችሁ በውጭ ስታንዳርድ ነው። ካልሆነ ደግሞ እነሱ የሚፈልጉበት ቦታ ሊመድቧችሁ ይችላሉ። እናንተ ስራውን ስትፈልጉ እዚህ ጋር መምረጥ አለባችሁ። ኢሮፓ ውስጥ ከሆነ የምትፈልጉት ኢሮፓ፣ ኤሲያ ውስጥ ከሆነ ኤሲያ። አይ የፈለገው ቦታ ደግሞ ካላችሁ ሪሞት የሚለው ላይ ታደርጋላችሁ። የፈለገበት ለምን እንትን አይሆንም ገብቼ እሰራለሁ ካላችሁ በሪሞት ኤሪያ ትፈልጋላችሁ። ከዛም በጣም እጅግ ብዙ ስራ ነው እዚህ ጋር ያለው። ለምሳሌ ሆና ጃፓን በአሁኑ ሰዓት ላይ በጣም ብዙ ሰራተኛ ትፈልጋለች። ራሳቸውም ቆጵሮስ ይላል እዚህ ጋር፣ ስፔን አለ፣ ጃፓን፣ ጀርመኒ አለ። ሶፍትዌር እንትን በርሊን ውስጥ ነው የሚፈለገው። የተለያየ ድርጅት ላይ እንደዚህ እየመረጣችሁ ይሄ እንግዲህ እዚህ ላይ መሞከር ነው። እናንተ ማቆም የለባችሁ። ተሰላይታችሁ ግን ካቆማችሁ ችግር ነው። ይሄኛው ሞስት ኢዚ የሆነና በጣም ቀላል የሆነ ስራ የምታገኙበት መንገድ ነው። አፕላይ ማድረጉም አሁን እዚህ ጋር ምንም ፕሮሰስ የለውም። እያያችሁ ነው አይደል? የለውም ምንም። ከእናንተ የሚጠበቀው ምንድን ነው? እያንዳንዱ ስቴፕ ቅድም እንዳልኳችሁ ተመራጭ የሚያደርጓችሁ። አሁን ለምሳሌ እዚህ ካምፓኒ ላይ የተለያዩ እነ ጉግል አሉ፣ አማዞን አለ፣ እነ አፕል አሉ። የተለያዩ ድርጅቶች ከዚህ ገጽ ላይ ሁሉ ሰራተኛ ይፈልጋሉ፣ ይወስዳሉ። እናንተ ዝም ብላችሁ እስካም የሆነ ቦታ ላይ ሂዳችሁ ጊዜያችሁን አታባክኑ። ሌጂትድ የሆነ ቦታ ላይ ግን እንደዚህ አግኝታችሁ በቀላሉ አፕላይ አድርጋችሁ መምጣት ትችላላችሁ። እዚህ ጋር ምን አለ? ቀጣሪ አለው። ይሄኛው ፔጅ ደግሞ ቀጣሪ የሆኑ አካላቶች አሉት። እንደገና ደግሞ ስራ ፈላጊዎች አይ ዋንት ጆብ የሚለው ውስጥ ነው የምትገቡት። አይ አም ሃየሪንግ እሱ የቀጣሪዎች ነው። አይ ዋንት ጆብ የሚለው ውስጥ ትገባላችሁ። ከዛን እዚህ ጋር ስራዎች ተቀምጦላችኋል። እነዚህ አሁን የማሳያችሁ ከአውሮፓ ውጭ ለሆነ ሰው ስራ የሚሰጡ ድርጅቶች ናቸው። ከአውሮፓ ውጭ ለሆነ ሰው የሚሰጡ ናቸው። ለምሳሌ እዚህ ጋር አብዛኞቹ እንትን ላይ ተመሰረቱ ናቸው፣ ቴክኖሎጂ ላይ ተመሰረቱ ናቸው አሁን ላይ ያሉት ማለት ናቸው። ግን የተለያዩ ስራዎች ይመጣሉ። እናንተ ዝግጁ ናቸው መጠበቅ ነው። ለምሳሌ እዚህ ጋር አንድ ስራ እስቲ እኔ ማናጀር ዳታ ሳይንቲስት አለ። ደሞዙ ምናምን አልተገመጠም። ምን አለ? ዳታ ሳይንስ የሚያስፈልገውን እዚህ ጋር መቻል ያለበትን አስቀምጠውታል። እዚህ ጋር ለምሳሌ ፓይቶን ባክ ኤንድ ዴቨሎፐር አለ። ደሞዙ ከ45,000 እስከ 55,000 ነው በአመት። ስራው ሃይብሪድ ነው። ሃይብሪድ ማለት ሪሎኬትም ሊደረግ ይችላል፣ ላይደረግም ይችላል። ስራውን ግን ይሰጠዋል። በአመት ውስጥ ከ45,000 እስከ 55,000 ድረስ ደሞዝ ይከፈለዋል። ስለዚህ ከሱ የሚጠበቀው ምንድን ነው? ይሄው እዚህ ጋር ኩዊክ አፕላይ የሚል አለ፣ ሳይን አፕላይ አለ፣ ኩዊክ አፕላይ የሚል አለ። ምን ያስፈልጋል? ይሄው እዚህ ጋር ዝርዝሮች ተቀምጠዋል፣ ምን እንደሚያስፈልገው። ስለዚህ እንደዚህ እያደረጋችሁ የተለያዩ ስራዎችን እዚህ ላይ እየፈለጋችሁ አብዛኞቹ አሁን ላይ በዚህ ሳምንት በጣም እየወጡ ያሉት
መሐንዲሶችና ሶፍትዌር ኢንጂነሮችን የተመለከተ ስራዎች ናቸው። በጣም ብዙ በተለይ ኤአይ ላይ የተመለከተ ኤአይ ፕሮጀክት ላይ የሚሰሩ ሶፍትዌር ኢንጂነሮች፣ ፉል ስታክ የዳታ ሳይንቲስት፣ ሲኒየር ዳታ ኢንጂነር ምናምን እንደዚህ አይነት ነገሮች ናቸው እየወጡ ያሉት። ስራ ቦታዎቹ ብራዚል፣ ፖርቹጋል፣ ሲኒየር ዳታ፣ ሚድ ሲኒየር። በቃ አሁን እዚህ ጋር ቴክኖሎጂ ነክ ነገሮች ዛሬ በተለይ በጣም 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 በስፋት ለምሳሌ የስራ ልምዱን ይሄኛው ምን ይላል እዚህ ጋር ከ2 እስከ 10 ዓመት ድረስ የስራ ልምድ ያለው ሲኒየር የሆነ ይላል። ሲኒየር ሶፍትዌር ኢንጂነር ከሆነ ማለት ነው። እዚህ ጋር ከ5 እስከ 10 ዓመት ይላል። ይሄ ቴክኖሎጂ ላይ በተለይ ብዙዎቻችሁ ሶፍትዌር ኢንጂነር ነኝ እንደዚህ ነኝ ለምትሉ ሰዎች በጣም ምርጥና አሪፍ የሆነ በቀላሉ እናንተ ኢትዮጵያ ውስጥም ሆናችሁ የምትሰሩት ከኢትዮጵያም ውጭ ሆናችሁ ልትሰሩ የምትችሉባቸው የሥራ አይነቶች ዘርዝሮ የያዘ ነው። ደሞዝ የሚከፈላችሁ እዚህ ጋር ባለው መስፈርት ነው። የማይገባችሁ ጥያቄ ካለ ደግሞ ኦንላይን እዚህ ጋር አሉ። ራስ ኦንላይን እናንተን የሚያማክሩ አሲስታንቶች አሉ፣ አሲስት የሚያደርጓችሁ እናንተን። ስለዚህ አሁንም ደግሜ የምነግራችሁ አትሰላችሁ። ብዙዎቻችን ገደል እየከተተን ያለው መሰላቸት ነው። በጣም ወደ ገደል እየወሰደን ያለው ማለት ነው። ስለዚህ እነዚህን 2 ዌብሳይቶች ተጠቅማችሁ ቀላል ነው አፕላይ። ከዚህ በላይ እንግዲህ ምንም ግልጽ ነገር የለም። ገብታችሁ አፕላይ አድርጋችሁ በቀላሉ ወደ አንድ አውሮፓ ሀገርም ይሁን ኢትዮጵያ ውስጥም ሆናችሁ ተቀጥራችሁ እቤታችሁ ሆናችሁ የምትሰሩበት ደሞዙ ግን የሚከፈላችሁ በዚህ በሀገሪቱ ስኬል ደረጃ ነው። መኖሪያ ቦታችሁ ተችሎ የቤት ኪራይ ተሸፍኖላችሁ እስክትቋቋሙ ድረስ ቤተሰብ ከሆናችሁ ይዙ ሙቭ የምታደርጉት በተለይ ሶፍትዌር ኢንጂነሮች ከሆናችሁ ቤተሰቦቻችሁ ሙሉ ለሙሉ ተይዘው የፋሚሊ ቪዛ ተሰጥቷችሁ ማለት መታችሁ የምትሰሩበት ኦፖርቹኒቲ በጣም ሰፊ ነው። ስለዚህ እባካችሁ ጊዜያችሁን አታባክኑ። ደላላ ጋር ምናምን እያላችሁ አታበላሹ ራሳችሁን። ሁለተኛ አትሰላችሁ። የሆነ ቪዲዮ ሲቀስቲ ኮንሴፕቱን ተረዱት። ከዛም በኋላ ጀጅ አድርጉ። አንዳንድ ሰው የሆነ ስኪፕ እያደረገ ያያል። ከዛም በኋላ ምን እንደተባለ ማሉን አያውቀውም፣ አይደርሰውም። ትክክለኛው ቦታ ላይ ሳይደርስ ምንድነው የሰራው ቪዲዮ እኮ አልገባኝም እንደዚህ ሆኜ ምናምን። መች ሙሉውን አየኸው? የቱ ጋር ያልገባው ስትለው እንዳለ አልገባኝም ይላል። ስለዚህ እባካችሁ አሁንም ቢሆን ጊዜ ሰጣችሁ እዩት። ቀጣይ ደግሞ በነን ስኪል ለሆናችሁ ሰዎች ልክ እንደዚሁ ስራው የሚቀጥለው ሳምንት ነው የሚለቀቀው። ቀናቶች አሉ። በተለይ ለአፍሪካና ለተለያዩ ቦታዎች ቀናቶች አሉ የሚለቀቁበት፣ ስራው የሚለቀቁበት ታይም አለው። የሚቀጥለው ሳምንት ይለቀቃል። የዛኔ ደግሞ ነን ስኪል ለሆነ ሰው ወይም ትምህርት ለምሳሌ በኮንስትራክሽን በግብርና ለመምጣት የሚፈልግ ሰው ምን ማድረግ አለበት፣ እንዴት መሙላት አለበት፣ ምን ያስፈልገዋል የሚለውን ደግሞ ይሄን አሁን ለቴክኖሎጂ ተማሪዎች ነው። በሚቀጥለው ደግሞ ለእናንተ በደንብ አድርጌ ይዤላችሁ እመጣለሁ። አሁንም ቢሆን ሰብስክራይብ ማድረጋችሁን፣ ሼር ማድረጋችሁንና ላይክ ማድረጋችሁን አትተውላለሁ። አብራችሁኝ ስለቆያችሁኝ ከልብ አመሰግናለሁኝ። ቻው።